እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። በሀገር ውስጥም በሀገር ውጭም ያላችሁ ውድ ቻናል ተከታዮች በዛሬው ዕለት ይዤላችሁ የቀረብኩት ቪዲዮ እነዚህን የዋይን ተጠቅመን ዋይ አስ ኤ ቫወል የሚለውን ርዕስ በማድረግ እንዳጠቃላይ ዋይን እንዴት ነው እንደ ቫወል የምንጠቀማት የሚለውን በዛሬው ትምህርታችን እንማማራለን ማለት ነው። ስለዚህ እናንተ ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለሌሎች ተደራሽ እንዲሆንና ይህንን ማወቅ ያልቻሉ ብዙዎች ይኖራሉ። ለነሱ እንዲደርስላቸው እያንዳንዳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንደሆነና ማወቅ ያልቻሉ እንዲያውቁበት እንዲማሩበት ለማለት እወዳለሁ። በውስጥ መስመር ገብታችሁ መማር ለምትፈልጉ ፕራይቬት ክላስ አለን። በግላችሁ ትምህርታችሁን መማር ትችላላችሁ። ስለዚህ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን ትምህርታችሁን መከታተል እንደምትችሉ በዚሁ አጋጣሚ ለማሳሰብ እፈልጋለሁ። ቀጥታ ወደ ትምህርቱ አመራለሁ። አብራችሁ ይቆዩ። ኦኬ፣ እንግዲህ እዚህ ጋር የምታዩቸው ዋይ አስ ኤ ቫወል፣ ዋይን መቼ ነው እንደ ቫወል የምንጠቀማት? እንደ ቫወል ተጠቅመንስ አይ እና ኢ የሚሉ ድምጾች አሉ። እነሱን እንዴት ነው የቱ ጋር ነው የምንጠቀማቸው የሚሉትን እያንዳንዳቸውን በቅደም ተከተል እናያቸዋለን። ሰፋ ባለ መንገድ እናንተ በጽሞና ለተከታተሉ ስል ሳሳስባችሁ እንግዲህ ከዚህ ጋር የምትመለከቱት ኤፍ ኤል ዋይ ሲነበብ ምን ይላል? ፍላይ 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 ማለት መብረር ይሆናል። ይህ ትርጓሜው ነው። ነገር ግን ይቺ ዋይ የምንላት የወርዱ መጨረሻ ላይ እስከመጣች ድረስ ምንድነች? ቫወል ነች። ቫወል ነች። ይቺ ቫወል ዋይ የምንላት ቫወል በዋን ሲሌብል ጊዜ ዋይ comes from at the end of the word ማለትም የመጨረሻ ወርድ ላይ ስትመጣ ሁለት አይነት ድምጾች አሏት። ማንና ማን? ኢና አይ የሚሉ ድምጾች አሏት ማለት ነው። ይቺ ዋይ የምንላት እዚህ ጋር አይ የሚል ድምጽ ነው ያላት። ለምን? ዋን ሲሌብል ስለሆነ ወርዱ ምንድነው? ዋን ሲሌብል ወርድ ነው ማለት ነው። ዋን ሲሌብል የምንለው ነው ድምጹ የድምጽ ምታችን አንድ ብቻ ነው። አንድ ድምጽ አንድ የድምጽ ምት ብቻ ስለሆነ ዋን ሲሌብል እንለዋለን። ሌላ ቱ ሲሌብል ላይ እንደርሳለን። ኢ የምትል ድምጽ ደግሞ የምንጠቀማት ዋይን ቱ ሲሌብል ላይ ነው ማለት ነው። ስለዚህ ፍላይ ስንል በአንድ ድምጽ ነው የምንጨርሰው፣ ዋን ሲሌብል እንለዋለን። ስለዚህ ፍላይ ስንል እቺኛዋ አይ የምትል ድምጽ አላት ማለት ነው። አይ የምትል ድምጽ አላት። ፍላይ ፍላይ ማለት መብረር ማለት እንደሆነ በዚሁ አጋጣሚ ትርጓሜው እንድትይዙት ለማለት እወዳለሁ። እሺ፣ ቀጣይ እዚህ ጋር ደግሞ ምንድነው የሚለው? ማይ ማይ ስንልም አሁንም ይቺ ምንድነች? ዋን ሲሌብል ነች። አንድ ምት ነች። ድምጿ አንድ ምት ነች ማለት ነው። እሺ፣ ማይ ማለት የኔ ማለት ነው። የኔ። እሺ፣ ከዚህ ጋር የምትመለከቱት ደግሞ ስካይ ስካይ ማለት ደግሞ ሰማይ። እዚህ ጋር በተመሳሳይ ዋን ሲሌብል ነች ማለት ነው። የምንጠቀማት እቺ ዋይን አይ የሚል ድምጽ ስለምንጠቀማት ስካይ የምንለው ዋን ሲሌብል ነው። የመጨረሻ የወርዱ መጨረሻ ላይ መጥታ እንደ ቫወል እንጠቀማታለን ማለት ነው። ማንን? ዋይን ማለት ነው። ስለዚህ ስካይ ማለት ምን ማለት ነው? ሰማይ ማለት ነው። እሺ፣ ከዚህ ጋር ቲ አር ዋይ ትራይ ትራይ ምንድነው? መሞከር ነው። መሞከር። ስለዚህ ትራይ ስንልም የወርዱ የመጨረሻዋ ሌተር ማነች? ዋይ ነች ማለት ነው። በዋን ሲሌብል ጊዜ ምን ብለናል? ዋይ takes the sound of I የማንን ድምጽ ነው የምትወስደው? የአይን ድምጽ ነው የምትወስደው ማለት ነው። ስለዚህ ትራይ ስንል አይ የሚል ድምጽ መጨረሻ ላይ እንጠቀማለን ማለት ነው። ለምን? ዋን ሲሌብል በአንድ ድምጽ ምት ጊዜ ዋይ የምንላት የማንን ድምጽ ስለምትወስድ? የአይን ድምጽ ስለምትወስድ ማለት ነው። ስለምትወስድ። እሺ፣ ቀጣይ በቱ ሲሌብል ጊዜ የምንጠቀማት ነገር ግን የምንጠቀማት የወርዱ የመጨረሻ ሆና የምንጠቀማት ሌተር ማን ስትሆን? ዋይ ስትሆን። ቱ ሲሌብል ጊዜ በተመሳሳይ ምን የሚል ድምጽ ይወስዳል? ኢ የሚል ድምጽ ይወስዳል ማለት ነው። ምሳሌ እዚህ ጋር ኤች ኤ ፒ ፒ ዋይ ሲነበብ ምን ተብሎ ይነበባል? ሃ ፒ። ልብ በሉ፣ ሃ ፒ። ይሄኛው ስንት ምት ነው? ሁለት ነው አይደለ? ስለዚህ ሁለት ድምጽ ቱ ሲሌብል እንለዋለን። ስለዚህ ሃፒ የሚለው ቱ ሲሌብል ስለሆነ ዋይ የምንላት ሌተር ወይም ቫወል ሌተር ሆና የምንጠቀማት
ኢ የሚል ድምጽ እንጠቀማለን ማለት ነው። ሃፒ ስንል ኢ የሚል ድምጽ ትሰጠናለች ማለት ነው። ማን ዋይ የምንላት ቫወል ሌተር። እሺ ሃፒ ማለት ደስተኛ ማለት ነው ትርጓሜው። ሌላ እዚህ ጋር ምን ይላል? ቤቢ ስንል ደግሞ በተመሳሳይ ይችን ወርድ ቱ ስሌብል ስለሆነች ዋይ የምንላትን ቫወል ሌተር ኢ የሚል ድምጽ እንጠቀማታለን ማለት ነው። ስለዚህ ቤቢ ስንል አይ የምትለዋን ሳውንድ ሳይሆን የምንወስዳት የምትኛዋን ድምጽ ነው የምንወስድ ኢ የምትለዋን ድምጽ እንወስዳለን ማለት ነው። ስለዚህ በቱ ስሌብል ጊዜ ዋይን የምንወስዳት በሁለት ድምጾች ከፍለን እናያታለን። in one syllable y takes the sound of I ካልነን in two syllable ደግሞ y takes the sound of e ትሆናለች ማለት ነው። ስለዚህ y የኢን ድምጽ ተወስድልናለች ማለት ነው። መቼ? ቃሉ two syllable ሲሆን ወይም ሁለት የድምጽ ምት ሲኖረው ማለት ነው። ሁለት የድምጽ ምት ሲኖረው። ኦኬ ከዚህ ጋር ደግሞ SCITY ይህንን ስናነበው ምን ብለን እናነበዋለን? ሲቲ። አሁንም መጨረሻ ላይ የምንሰማው ሳውንድ ምንድነው? ኢ የሚል ሳውንድ እንጠቀማለን ማለት ነው። እንዳጠቃላይ እዚህ ጋር የምናየው ስለ ዋይ ድምጽ ዋይ ቫወል ስትሆን መጨረሻ ላይ ስንጠቀማት ይችንን ሳውንድ እንዴት እንጠቀማታለን? ቅድም እንደነገርኳችሁ ዋይን በሁለት መንገድ አይና ኢ የሚል ድምጽ ከተጠቀምነን አይ የሚል ድምጽ ምንጠቀም ምን ሲሆን ነው? ወርዱ ዋን ስሌብል ሲሆን። ኢ የሚል ድምጽ ስንጠቀም ደግሞ ቱ ስሌብል ሲሆን። ሉክ ሲቲ ሁለት ምት ነው። ይሄኛው ቱ ስሌብል ይባላል። ስለዚህ ይህን ሲቲ ስንል ኢ የምትል ድምጽ መጨረሻ ላይ የምንሰማ ይሆናል ማለት ነው። FUNNY ፋኒ ሉክ ይሄኛው ስንት ስሌብል ነው? ቱ ስሌብል ወርድ ነው። ሶ ይህን ቱ ስሌብል ወርድ እንዳጠቃላይ ኢ የሚል ድምጽ እንደሚወስድ ተነጋግረናል። ስለዚህ ከዚህ ጋር ዋይ ምን የትኛውን ሳውንድ ትወስዳለች? ቴክስ ሳውንድ ኦፍ ኢ የሚለውን ትወስዳለች ማለት ነው። ትወስዳለች። ስለዚህ ፋኒ የሚለውን እንጠቀማለን ማለት ነው። ቤቢ ማለት ምንድነው? ህፃን። ወደ ተርጓሚ ስንል ሲቲ ማለት ደግሞ ምንድነው? ከተማ። ፋኒ ማለት አስቂኝ ማለት ነው እዚህ ጋር። ሌላ ደግሞ ዋይ መሀከል ላይ ስትመጣ the middle of the word ስንለው የወርዱ የመሀከል ላይ ስንጠቀማት ይህችንን ዋይ እንደ አናባቢ እንጠቀማታለን። for example GYM ይህችንን ምን ብለን እናነባታለን? ጂም ብለን እናነባታለን ማለት ነው። ሶ ተረጓሚ ምን ይሆናል? ስፖርት ቤት ወይንም የስፖርት መስሪያ ቤት ይሆናል ማለት ነው። ጂም። ኦኬ TYPICAL ቲፒካል ይህ ማለት ምን ማለት ነው? ትርጓሜው የተለመደ ማለት ነው። የተለመደ STYLE እዚህ ጋር የቱ ጋር የተጠቀምናት ዋይን? ሁሉም ጋር የወርዱ መሀከል ላይ ነው፣ ሚድል ላይ ነው፣ መሀከል ላይ የተጠቀምናት ማለት ነው። ስለዚህ ስታይል ስንል እንደ ወርዱ እንደ ሐረጉ ይወስነዋል። ስለዚህ ስታይል ዘይቤ ይሆናል፣ ስልት ይሆናል። እንዳጠቃላይ ስልት የሚለውን ትርጓሜ እዚህ ጋር ወስደዋለሁ። ስታይል የሚለው ስልት ይሆናል ማለት ነው። እሺ ሌላ SYSTEM ሲስተም ስንል እንዳጠቃላይ ትርጓሜ ምን ይሆናል? ስርዓት ይሆናል ማለት ነው። ስርዓት። ሌላ እዚህ ጋር ልናየው የሚገባ ነገር ዋይ የወርዱ መጨረሻ ሆና ስትመጣ ነገር ግን ከሌሎች ቫወሎች ጋር ተጣምራ ስትመጣ ቫወልስ ኦፍ ቲም ይባላል። ይሄኛው ከቫወሎች ጋር በአንድ ላይ በጋራ በቡድን ሆና ስትመጣ የምትሰጠን ድምጽ የጥምር ድምጽ አለ። ስለዚህ እዚህ ጋር የምናየው DAY የሚለውን ዳይ ሳይሆን ምን ብለን እናነበዋለን? ዴይ ብለን እናነበዋለን ማለት ነው።
ዴይ ማለት ምን ማለት ነው? ቀን ማለት ነው። ቀን። እሺ ከዚህ ጋር ደግሞ ስናየው PLAY አሁንም እዚህ ጋር ማንን ተጠቀምነን? ከኤ ቀጥለን ዋይን ተጠቀምነን አይደለ? ዋይን ተጠቀምነን ማለት የቃሉ የመጨረሻ ላይ ዋይን ተጠቀምነን ማለት እንደ ቫወል ተጠቅመናታል ማለት ነው። ስለዚህ ዋይ አስ ኤ ቫወል የሚለውን እዚህ ጋር ማየት እንችላለን። ዋይ ቫወል የምትሆንበት የወርዱ የመጀመሪያ ሌተር ሁና ከመጣች ግን ዋይ ምን አትሆንም? ቫወል አትሆንም። ነገር ግን እንደ ኮንሶናንት የምንላት ድምፅ ኮንሶናንት ወይንም ተነባቢ ሁና ታገለግለናለች ማለት ነው። ታገለግለናለች። ስለዚህ ከዚህ ጋር ስናነብ ምን እናነባለን? ፕሌይ ብለን እናነባለን ማለት ነው። ፕሌይ ምንድነው? ጨዋታ ማለት ነው። ጨዋታ። BOY ቦይ ምንድነው? ወንድ ልጅ ማለት ነው። እሺ ከዚህ ጋር THEY የምንለው እናነባዋለን። ዛይ። እያንዳንዱ ከዚህ ጋር የምታዩቸው ዋይ የምንላቸው ከሌሎች ቫወሎች ጋር በአንድ ላይ የምንለዋል ተጣምረው ወይም በቡድን ቀርበውልናል ማለት ነው። ስለዚህ እነዚህ የራሱን የቻለ የሚያወጡት ድምፅ አለ ማለት ነው እዚህ ጋር ነው። ስለዚህ በዚህ መንገድ ሌሎችንም ማየት እንችላለን። ለዛሬ ግን እንደ ምሳሌ ወይንም እንደ ትምህርት አድርጌ እጃቸው የቀረብኩኝ በቪዲዮ ላይ እነዚህን ነው። ስለዚህ እናንተ እነዚህን ወርዶች እያንዳንዳቸው ዋይን እንዴት ነው ወደ ቫወል መቼ እንጠቀማታለን የሚለውን እያንዳንዳቸውን መረዳት ትችላላችሁ። ከዚህ በመቀጠል ደግሞ ዋይን እንደ ኮንሶናንት የምንጠቀማት ኦንሊ የመጀመሪያ ሌተር ሁና ስትመጣ የወርዱ የመጀመሪያ ሌተር ሁና ስትመጣ ብቻ ነው እንጂ ከመሃል ላይ ወይንም መጨረሻ ላይ ሁና በምትመጣበት ሰዓት ዋይን እንደ ኮንሶናንት ሌተር ልንጠቀማት አንችልም ማለት ነው። እንደምንድነው የምንጠቀማት? እንደ ቫወል ወይንም አናባቢ ሌተር ብለን እንጠቀማታለን ማለት ነው እንዳጠቃላይ። ስለዚህ የዛሬ ትምህርታችን ይህንን ይመስላል ማለት ነው። እናንተ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ቪዲዮአችን ከዚህ እናጠናቅቃለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ